የአብይ ጾም አምስተኛው ሳምንት ደብረ ዘይት ይባላል። ደብር ማለት ተራራ ማለት ሲሆን ደብረ ዘይት ማለት የወይራ ዛፍ የሞላበት የወይራ ተራራ ማለት ይሆናል። ደብረ ዘይት በመጽሐፍ ቅዱስ የተገለጸ ብዙ ድርጊቶች የተፈጸሙበት ቦታ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ቤተ መቅደሱ መፍረስ፣ ስለ ዓለም ፍጻሜና ስለ ዳግም ምጽአት በዚህ ተራራ ላይ ተናግሯል። በዚሁ ተራራ ላይ ወደ ሰማይ አርጓል። በዚሁ ተራራ ላይ በከተማና በገጠር ሲያስተምር ውሎ ሌሊት የሚያድርበት የኤሊዮችም ዋሻ ይገኛል። በኋለኛው ምጽአቱ በዚህ ቦታ ላይ እንደሚገለጥ ቅዱሳት መጻሕፍት በሰፊው ይናገራሉ። ይህንንም በትንቢተ ዘካርያስ ምዕራፍ 14 ከቁጥር 4 እስከ 5 ላይ የምናገኘው ነው። እርሱም በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻው ወደ እርሱ ቀርበው ንገረን፣ ይህ መቼ ይሆናል? የመምጣትህና የዓለም መጨረሻ ምልክቱስ ምንድነው? አሉት ተብሎ በማቴዎስ ወንጌል ምዕራፍ 24 ቁጥር 3 ላይ እንደተጻፈ ለደቀ መዛሙርቱ የዳግም ምጽአቱን፣ የዓለም ፍጻሜ፣ የትንሣኤ ሙታንን ትምህርት በሰፊው ስላስተማረ በዓሉ በተራራው ስም ተሰይሟል። እግዚአብሔር ይስጥልን። እንግዲህ የመጨረሻ ዘመን የሚለውን ቅዱስ መጽሐፍ በተለያየ አይነት ክፍልፋይ ይመለከተዋል። ያው ልጇ ቅዱስ ያሬድ በዚህ በደብረ ዘይትም ላይ እንድናስበው ካደረገን መነሻው የማቴዎስ ወንጌል ምዕራፍ 24 ከቁጥር 3 ሆኖ ባለው ላይ ስለ መጽሐፍ ወይም ስለ ነገረ ምጽአቱ ሲናገር የመጨረሻ ዘመን እየተባለ ይጠራል። እንግዲህ በቅዱስ መጽሐፍ ሁለት አይነት መጨረሻ ዘመኖች አሉ ተብሎ ተነስተዋል። የመጀመሪያው አስቀድሞ ለአዳም ተወለድም ወለተ ወለትከ ብሎ የነገረው ቃል ስለነበረ ለዛች ቃል መፈጸሚያ የነበረችውን ዘመን የዘመን መጨረሻ ተብሎ ተገልጿል። እዚህ በገላትያ ምዕራፍ 4 ቁጥር 4 ላይ እንደምናነበው እንግዲህ በዚህ የዘመኑ መጨረሻን በደረሰ ጊዜ ብሎ የክርስቶስን መምጣት ከመናገሩ በፊት እንደ መግቢያ አድርጎ የነገረን የጌታችን የመድኃኒታችን የኢየሱስ ክርስቶስ መምጣት ለዘመኑ ፍጻሜ ሆኖ ተነግሮለታል። እንግዲህ የዘመን ፍጻሜ በዚህ አውድ ሲገለጥ ለአዳም ተገብቶለት የነበረው የፍዳ ዘመን፣ የጭንቁ ዘመን፣ የብሉይ ዘመን የጌታ ቃል ይሆናል ይፈጸማል ተወለድም ወለተ ወለትከ ያለው ቃል የተፈጸመበትን ዘመን ስናስብ ያ የመጀመሪያው የመጨረሻ ዘመን ተብሎ ተከፍሏል። ስለዚህ በመጨረሻው ዘመን የተባለው ጌታችን መድኃኒታችን ኢየሱስ ክርስቶስ በምድር ሲያስተምራቸው ከነበሩ ትምህርቶች መካከል ትንሣኤ ሙታን የሚፈጸምበት ዘመን የመጨረሻው ዘመን ተብሎ ይገለጻል። ከዕለታት አንድ ቀን ደቀ መዛሙርቱ የቤተ መቅደሱን ስነ ህንጻ በትኩረት እያንዳንዱን ነገር በመመልከት አደነቁ። ጠዋት በጸሎት ጊዜ ጸሎታቸውን አድርሰው ሲጨርሱ የጠዋት ፀሐይ አርፎበት ያሸበረቀውን ቤተ መቅደስ ውበቱን አስተውለው የትኛው ጥበበኛ እንደሰራ እየተነጋገሩ ጌታችንም አብረው እንዲያደንቅ ሲጠብቁ እርሱ ግን ያልጠበቁትን ነገር ተናገረ። ቤተ መቅደሱ እንደሚፈርስ አያይዞም ከሞት በኋላ ተነስቶ እንደሚያርግና ነገር ግን ዓለምን ለማሳለፍ ዳግም እንደሚመጣ ወደፊት የሚሆኑ ምስጢራትን እንዲሁም በቤተ መቅደሱና በሕዝቡ ላይ የሚደርሰውን ትንቢት ተናገራቸው። ይህ ነገር እረፍት ስለነሳቸው ወደ ደብረ ዘይት ከተሻገሩ በኋላ በሰፊው እንዲገልጽላቸው ጠየቁት። በዚህ ክፍል እንደምናየው ጥያቄያቸው ዕለትና ምልክት ነው፣ ወይም መቼና ምን የሚል ነው። የቤተ መቅደሱ መፍረስ መቼ ይሆናል? ያለ መጨረሻና የመምጣትስ ምልክቱ ምንድነው የሚል ነው። ጌታችንም በጥያቄያቸው ላይ ብቻ አተኩሮ ሰፊ መልስን ሰጥቷቸዋል። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ እንግዲህ በትምህርቱ መካከል በእያንዳንዱ የትምህርቱ ክፍል ላይ ስለሚመጣው ነገር ሲነግራቸው ነበረ። ስለሚመጣው ነገር ማለት ምን ማለት ነው? በኋላም ላይ እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ደብረ ዘይት ተራራ ይዟቸው ወጣ። እንግዲህ በመጽሐፍ ቅዱስ በደንብ አስተውላችሁ ከሆነ ጌታችን ብዙን አገልግሎት ከፈጸመ በኋላ ቀን ቀን ከሐዋርያቱ ጋር ሲውል ምእመናኑን ሲያበረታ የታመሙትን በቃሉ የነፍሳቸውን ሲያድን በታምራቱ ደግሞ ከደዌ ሥጋ ሲያድናቸው ከቆየ በኋላ ያርፍ የነበረው በደብረ ዘይት ነበረ እና በዛች በደብረ ዘይትን ተራራ ላይ የመጨረሻውን ስንብት ከማካሄዱ በፊት ሐዋርያቱ ቀድመው ጠይቀውት ነበር። ንገረን፣ ይህ የዓለም መጨረሻ ያንተ መምጣት እንዴት ይሆናል ብሎ ሲጠይቁት ጌታችን ከመለሰላቸው መልስ መካከል ዳይሬክት ይሄ ነው ስፔሲፊክ ፔሪድ ኦፍ ታይም ብሎ መግለጥ አልፈለገም። ግን ያ ስፔሲፊክ ፔሪድ ኦፍ ታይም ወይም የሚሆንበት ጊዜ ሲገለጥ አብረው እንዲያስተውሉት እንደዚህ አይነት ምልክቶችን እሰጣቸዋለሁ ወይም እንደዚህ አይነት ምልክቶች በዓለም ይገለጣሉ፣ ያንን በተመለከታችሁ ጊዜ እንግዲህ የዓለም ፍጻሜ መቅረቡን እወቁ እያለ ነግሯቸዋል። መጀመሪያ ማንም እንዳያስታችሁ ተጠንቀቁ ነው ያላቸው። ይሄ ምንድነው የሚነግረን? በመጨረሻው ዘመን በጣም በትልቁ ሰዎች ከሃይማኖት ቦታቸው ላይ ወይም ከተቀመጡበት የሃይማኖት ልዕልና
ወደ ታች ይወርዳሉ። ስለዚህ ተጠንቀቁ። መጀመሪያ በጥንቃቄ ነው የጀመራቸው። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉ፣ ብዙዎችንም ያስታሉ። ስለዚህ የመጀመሪያው ምልክት ጌታችን መድኃኒታችን ኢየሱስ ክርስቶስ የነገራቸው ብዙዎች በእሱ ስም ይመጣሉ። በእሱ ስም ይመጣሉ ማለት ምን ማለት ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ በተገለጠበት ስም ይመጣሉ ማለት ነው። የመጀመሪያ ቃል በቃል እኔ ክርስቶስ ነኝ ብለው የሚመጡ ሰዎች አሉ። እንድናመልካቸው፣ እንድናምናቸው፣ እውነተኛው የጌታ የእግዚአብሔር አብ ልጅ እሱ ነው ብለው እንድንከተላቸው ራሳቸውን ኢየሱስ ክርስቶስ ብለው የሚመጡ አሉ። አንድም በስም ይመጣሉ ማለት ምን ማለት ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ ለእርሱ ብቻ የሆነውን የባህሪ ገንዘብ ይዘው የሚመጡ ሰዎች አሉ። ለምሳሌ ጌታችን መድኃኒታችን ኢየሱስ ክርስቶስ ከተገለጠበት ክፍል መካከል ትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 ላይ ስናነብ ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ ስሙም ድንቅ መካር፣ ኃያል፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል የሚለውን ቃል ይዘው እኔ ታላቅ ነኝ ብለው የሚመጡ ሰዎች አሉ። እኔ ታላቅ ነኝ፣ እኔ ልዑል ነኝ፣ እኔ መካር ነኝ፣ እኔ ደግሞ የሰላም አለቃ ነኝ፣ እኔ ደግሞ ሌሎቹን ለዓለም ሰላም የሚሰጥ ነኝ፣ እኔ ነኝ እያሉ ለጌታ ብቻ ሊሰጡ የሚገባቸውን ስም ለራሳቸው አድርገው የሚመጡ ሰዎች አሉ ማለት ነው ብሎ የመጀመሪያ ምልክት ያደረገው አምላካችን መድኃኒታችን ኢየሱስ ክርስቶስ በሱ ስም እንደሚመጡ። ሁለተኛ ጦርንም የጦርንም ወሬ ትዘሙ ዘንድ አላችሁ፣ ይህ ሊሆን ግድ ነውና ተጠበቁ፣ አትደንግጡ፣ ይህ ግን መጨረሻው ገና ነው። ይሄ ደግሞ ምንድን ነው? እንግዲህ ለምጣር መጀመሪያ ያደርገዋል። ጦርና የጦርነቱን ወሬ መስማት እንግዲህ ልጅ ለመወለድ ግዴታ ምጥ አለበት። ከዛ በፊት ደግሞ የሚመጡ የተለያዩ አይነት ኢንሲደንቶች አሉ። ከነዛ ኢንሲደንቶች መካከል በምሳሌ ሲነግረን ጦርንም የጦርንም ወሬ ትሰሙ ዘንድ አላችሁ። መቼስ አሁን ስለ ጦርነት የምንናገርበት ጊዜ አይደለም። በጣም ቅርባችን ምናልባትም የተለያዩ የዜና አውታሮች ከውጭም ከውስጥም ብንመለከታቸው ከሚናገሯቸው 4 ዜናዎች መካከል 3ቱ ጦርና የጦርነትን ዜና የሚነግሩ ነው። አጠገባችን ወንድም ከወንድሙ ጋር ሃይማኖተኛ በዛ ሃይማኖት ውስጥ ካለ ከወንድማማቹ ጋር የሚገዳደልበት ነው። የመጀመሪያ ጦርነት እያለ የሚገልጠው ይሄ ነው። ሁለተኛው ግን ጦርነት ተብሎ የሚያይለው ቅዱስ ጳውሎስ የነገረን እንግዲህ እቺ ጦርነት የስጋና የመንፈስ ጦርነት ነች ብሎ የገለጠው በመጨረሻው ዘመን ላይ ዲያብሎስ በደንብ ግዘፍ ነስቶ በሚታይ በተረዳ ነገር ክርስቲያኖችን በመንፈስ የሚዋጋበት ዘመን ነው። ይሄ በዘመናት ሁሉ የነበረ ነው። ግን ከሌሎቹ ዘመኖች ምንድነው የሚያረቃው ከተባለ ጦርንም የጦርንም ወሬ ትዘሙ ዘንድ አላችሁ የሚለው ክርስቲያኖች ታጥቀን መቆየት እንዳለብን፣ ያቺን ታጥቀን የምንቆያት ግን ምንም ያህል እኛ ብንታጠቅ ዲያብሎስ ግን ከክርስቶስ ጋር ካልሆንን በቀር እኛን ሊያስት እስከሚችልበት ሁኔታ ድረስ በስፋት የሚዋጋበት ዘመን ነው። እንግዲህ አሁን ሁላችን የምናውቀው ነው። በሃይማኖት አሉ የምንላቸው ሰዎች ሃይማኖታቸውን እንደው ቲሸርትን የመቀየር ያህል ቀላል የሆነበት ዘመን፣ ሰዎች እንግዲህ ጦርነቱን በመሸነፍ ውስጥ የሚኖሩበት። ጌታ ከመምጣቱን በፊት ህዝብ በህዝብ ላይ ሲነሳ ነበር። ጌታም ከተመጣ በኋላ ድህነትን ካደረገ አዲስ ኪዳንም ላይ ከሆነን በኋላ ህዝብ በህዝብ ላይ መንግስት በመንግስት ላይ ሲነሳ ነበር። ቸነፈር፣ ረሃብ፣ እኒህ ነገሮች ሁሉ የሰው ልጅ ባሉበት ዘመኖች ሙሉ የሚሆኑ ናቸው። ግን በመጨረሻው ዘመን ለምንድን ነው ይሄንን በደንብ ስፔሲፊካሊ የተነገረው ከተባለ አንደኛ ቴንዴንሲታቸው በጣም ጨምሮ ይመጣል ማለት ነው። ድግግሞሻቸው በፊት ምናልባት ህዝብ በህዝብ ላይ ይነሳበት የነበረው በጣም በተራራቀ የዘመን ክፍል ውስጥ ሆኖ ከነበረ በመጨረሻው ዘመን ግን እንግዲህ ጌታ ለሚመጣበት አንዱ ምልክት ካደረገባቸው ህዝብ በህዝብ ላይ በየቦታው በጣም በየጥቂት ጊዜው ርቀት ውስጥ ምናልባትም በአመት 3 4 5 ጊዜ በሚባል ሁኔታ ህዝብ በህዝብ ላይ ይነሳል። መንግስትን በመንግስት ላይ ይነሳል። ቸነፈር፣ ረሃብ ይሆናል። ይሄኛው ከዚህ በፊት ከነበረበት የመጀመሪያው ቴንደንሲቲ ጨምሮ ይመጣል ማለት ነው። እንግዲህ አሁን ሁላችን እንደምናየው የምድር መንቀጥቀጡን የምኑን በየጊዜው የሚሆን ነገር ይሆናል ማለት ነው። ይሄኛው እግዚአብሔር ለሰው ልጆች እንደ ደውል አድርጎ የሚሰጠው ነው። ሌላም በዚያ ጊዜ ለመከራ አሳልፎ ይሰጣችኋል፣ ይገድላችሁማል። ስለ ስሜ በአሕዛብ ሁሉ የተጠላችሁ ትሆናላችሁ። ይሄ እንግዲህ የምናየው ክርስቶስን ማምለክ ወንጀል ሆኖ የሚታወጅበት ዘመን ኢትዮጵያ ብቻ አይደለም፣ መላው ዓለም ላይ ዛሬ በክርስቶስ ማመን ክርስቶስን ተከትሎ ክርስቶስ ባሰመረልን መንገድ አሰረፍኖቱን ተከትሎ መሄድ ኃጢአት ወይም ደግሞ በግልጽ የሚያስከስስ ይሆናል። ትሞታላችሁ፣ ትገደላላችሁ። ነገር ግን አስቀድሞም በዚህ በወንጌልም እንደነገረን ስጋችሁን በምድር ሊገሉ የሚችሉ ሳይሆን በሰማይ ስጋችሁን ከነፍስ ጋር አንድ ላይ መግደል የሚቻለውን ፍሩ የተባለውን ቃል እንድትጠብቁት ሁኑ ብሎ የነገረበትን እንግዲህ ይህም የዓለም መጨረሻ አንዱ ፍጻሜ የማሳየው ምልክት ሆኖ ለሰው ልጆች የተሰጠ ነው። ዛሬ ክርስቲያን በክርስትናው ብቻ የሚሳደድበት የሚገደልበት፣ ይልቁንም በየወይኒ ቤቱ ክርስትናውን በመመስከሩ ብቻ እውነተኛ ክርስቲያኖች የሚሰጣቸው ነው። እስከ መጨረሻ የሚጸና ግን እርሱ ይድናል እያለ በመጽናት ውስጥ ያለችውን ለአሕዛብ ሁሉ ምስክር እንዲሆን
ይህ የመንግስት ወንጌል በዓለም ሁሉ ይሰበካል ብሎ ይሄ ደግሞ በጣም የሚገርመው በዘመናችን እየሆነ ያለ ነገር ነው። ለምሳሌ በሃይማኖት የሌሉ ሰዎች እንኳን በቤተ እምነቶቻቸው ይህንን የመጽሐፍ ቅዱስ ክፍል ከፍለው ያነቡታል፣ ይማሩታል፣ ያስተምሩታል። ሌላ ራሱ ጌታችንም የነገረን የአስመሳይ ሃይማኖተኞች መበራከትም አንዱ ለዓለም ፍጻሜ ማሳያ እንደ ምልክት ተደርጎ ተነግሮናል። ይህንም በሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 1 ጀምሮ እንዲህ ነው የሚለው ቅዱስ ጳውሎስ። ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህን ነው ጌታም ይህንን ዘመን የሚያስጨንቅ ብሎ ገልጦታል። የሚያስጨንቅ ብሎ የገለጠው ምክንያቱ ምንድነው ከተባለ ሰዎች በአጠገባቸው አይሆኑም ብለው ይጠብቋቸው የነበሩ ነገሮች መሆን የሚጀምሩበት ዘመን ስለሆነ ነው። እንግዲህ ምናልባት በሃይማኖት ያለ ሰው ይክታ ወይ ሃይማኖትን ይሰብካል ብለን የምናስበው ሰው ሃይማኖትን ሲክር ማየት የሚያስጨንቅ ነገር ነው። ይህንን የመጨረሻውን ዘመን አንዱን ፍጻሜ ብሎ የነገረን የሚያስጨንቅ የተባለው አጠገቡ ያለው ነገር አይሆንም ብሎ በራሱ አእምሮ ያሰመረው ነገር ሲሆን ያሳያልና ሰዎች ራሳቸውን የሚወዱ ይሆናሉ በመጨረሻው ዘመን። ከዛስ ገንዘብን የሚወዱ ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙና የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ እርቅን የማይሰሙ፣ ሐሜተኞች፣ ራሳቸውን የማይገዙ፣ ጨካኞች፣ መልካም የሆነውን የማይወዱ፣ ከዳተኞች፣ ችኩሎች፣ በትዕቢት የተነፉ፣ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ። የአምልኮ መልክ አላቸው አይሉን ግን ክደዋል፣ ከዚህም ደግሞ ራቅ ይላል ቁጥር 5 ላይ። እንግዲህ የአምልኮ መልክ አላቸው ሲባል እንደው ስንመለከታቸው እጅግ በጣም አለባበሳቸው፣ አነጋገራቸው ምናልባት ከውጭ የምናየው ጀስቸር የሚባለው ነገር ያ ለሰዎቹ በደንብ እነዚህማ መንፈሳዊ ናቸው፣ ሃይማኖተኛ ናቸው የሚባሉ ናቸው። ጠልቃችሁ ግን ብትመለከቷቸው የሃይማኖት የአምልኮ መልክ አላቸው ግን መንፈሳዊያን አይደለም። ከነዚህ ደግሞ ራቅ ብሎ ለቅዱስ ጢሞቴዎስ የነገረው አስቀድሞ ለጢሞቴዎስ ይንገረው እንጂ በሁለተኛ መልኩ በመጨረሻው ዘመን ለምንኖር ለኛ ለክርስቲያኖች የተነገረ ነውና በዚህ ዘመን ከሚሆኑ ነገሮች አንዱ የቤተሰብ መበተን፣ ከዛ ቀጥሎ ደግሞ ሃይማኖተኛ መምሰል፣ ሃይማኖተኛ ሳይሆኑ ሃይማኖተኛ መምሰል። ይሄኛው ሌላው በውስጡ በደንብ ከሚነሳበት ነገሮች መካከል ሰዎች ሌላው የሚካካዱ ይሆናሉ ማለት እምነት በጣም ቀዝቅዛ ትጠፋለች፣ ወደ መጥፋት ትደርሳለች። ፍቅርም እንደዚሁ ትጠፋለች ማለት ምን ማለት ነው? ያው የመታየቷ ነገር ይቀንሳል ማለት ነው እንጂ ዓለም ላይ ከማይጠፉ ነገሮች አንዱ ፍቅር፣ እምነትና ተስፋ እስከ መጨረሻው ድረስ ዘልቀው የሚቆዩ ናቸው። ግን የመታየታቸው ነገር ቀንሶ የሚታይበት ይሆናል ማለት ነው። ቅዱስ ወንጌል ይህን ብሏል፣ ፍጻሜ ዘመን ያን ይሆናል። መቼ ይሆናል ላሉት የመጀመሪያ ጥያቄ ስለዚያች ቀንና ስለዚያች ሰዓት ግን ከአባት ብቻ በቀር የሰማይ መላእክትም ቢሆኑ ልጅም ሰውም ቢሆን የሚያውቅ የለም በማለት በአጭር መልስ ሰጥቷቸዋል። ስለ ዳግም ምጽአት ምልክቱ ግን መቀበል እስኪያቅታቸው ድረስ በሰፊው አስተምሯቸዋል። ለመሆኑ ግን ይህ ምን ማለት ነው? የሰው ልጅስ የምጽአቱ ቀን መቼ ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ የሁሉ ምልክትን ነግሯቸው እነሱ ግን ማወቅ ይፈልጉ የነበረው ጥያቄ አንዱ ይሄ መቼ እንደሚሆን ኤግዛክት ፔሪድ ኦፍ ታይሙን ንገረን የሚል ነገር ጠይቀውት ነበር። በዚህ በግብረ ሐዋርያት ምዕራፍ 1 ቁጥር 7 ላይ አንስተውታል። እዚሁ የማቴዎስ ወንጌል ምዕራፍ 24 ላይ አንስተውታልና ጌታችን መድኃኒታችን ኢየሱስ ክርስቶስ ክብር ይግባውና ሲመልስላቸው ስለዚህች ቀን ልጅም ቢሆን አያውቅም ብሎ መልሶላቸው ነበርና ይሄ ልጅም ቢሆን አያውቅም የሚለውን ግን ያው ብዙዎች ጌታችን መድኃኒታችን ኢየሱስ ክርስቶስ ፍጹም አምላክ መሆኑን ለመጠራጠር ከሚጠቅሷቸው ጥቅሶች መካከል ሆኖ እናገኘዋለን። ግን ምን ማለት ነው? ቅድስት ቤተክርስቲያን ይሄንን በደንብ ታትተዋለች፣ ታብራራዋለች። ልጅ የተባለ ኢየሱስ ክርስቶስ በመጽሐፍ ቅዱስ ቃል ተብሎ ተገልጧል። በመጀመሪያ ቃልም ነበር እየተባለ ሲገለጥ እንግዲህ በዚህ በምስጢረ ሥላሴ ትምህርታችን ላይ አብ፣ ወልድ፣ መንፈስ ቅዱስ የየራሳቸው የሆነ ነገር ተሰጥቷቸው እንረዳለን። ለምሳሌ አብ ልብ ይባላል፣ ወልድ ቃል ይባላል፣ መንፈስ ቅዱስ ሕያውነት ወይም እስትንፋስ ተብሎ ይገለጣል። ስለዚህ በአብ ልብነት የታወቀች ይህች ቀን በወልድ ቃልነት ለእናንተ ለምእመናን አንድም ለእናንተ ለሐዋርያት የሚነገራችሁ ጊዜ ገና ነው ሲላቸው ነው። ስለዚህ ይህች ቀን በአብ ልብነት የታወቀች በወልድ ቃልነት ያልተነገረች እናንተ ልታውቋት አልተገለጠላችሁ ሲባል፣ ስለዚህች ቀን ወልድም ቢሆን አያውቅም ሲባል እንግዲህ እኔ የማላውቀኝ አይደለም ግን ብነግራችሁ እናንተ ትሰንፉብኛላችሁ ማለት ነው ይላል። ምክንያቱም ሰው የሞቱን ቀን ቢነገረው ኖሮ ምን ያደርግ ነበረ?
እንግዲህ በ50 ዓመት ሰው ትሞታለህ ቢባል 49 ዓመት በልቼ ጠጥቼ ጨፍሬ ደምሼ ስጋዬን አስደስቼ በመጨረሻው ዘመን ንስሐ ልግባ ብሎ ይዘናጋ ነበር። እንግዲህ ተዘጋጅታችሁ ኑሩ። እዚህ የማቴዎስ ወንጌል ምዕራፍ 24 እንኳን ስናነብ 3 ጊዜ ተዘጋጅታችሁ ኑሩ፣ ተዘጋጅታችሁ ጠብቁ እያለ የመከረ አምላክ ዕለቱን ቀን ቢነግራቸው ከዛ በፊት ያለው ምዕመናን ተዘናግተው እንዳይኖሩበት በጅግዮን አያውቅም ብሎ በዛ ልክ ገብቶላቸዋል። እና የሰው ምጽአቱስ መቼ ነው የሚል ደግሞ ጥያቄ ይመጣል። እንግዲህ በዚህ ላይ ሊቃውንተ ቤተክርስቲያን በሰፊው አስተምረውበታል። የመጀመሪያ የሰው ፍጻሜ ወይም የሰው የዘመኑ ፍጻሜ መቼ ነው ከተባለ የመጀመሪያ የተሰጠው ዕድሜ ተሰፍሮ ሲያልቅ ነው የሰው ልጅ ፍጻሜ። ከዛ ውጪ ፍጻሜ የለውም። ምክንያቱም ምን ማለታችን ነው? ሰው እንግዲህ ከሞተ በኋላ ንስሐ ልግባ፣ ልቁረብ፣ ላስቀድስ፣ መንፈሳዊ ትጋትን ላበርታ ቢል የማይችልበት ዘመን ስለሆነ የሰው ልጅ የተሰጠችው የዕድሜ ክፍል የእሱ የመጨረሻው ክፍል ነው። እንግዲህ ነፍስ ከስጋው የምትለይበት የመጨረሻው ቀን የእያንዳንዳችን የምጽአት ቀን የመጨረሻው ዘመናችን ነው። እንግዲህ የምጽአት ቀናችን ግን መቼ ነው ሲባል ሁሉም ሰው ከሞተ በኋላ ምድር ላይ ያሉት እንግዲህ በስጋ ተነጥቀው ወደ ብሔረ ሕያዋን እንኳን የሄዱት ካሉበት ቦታ ይመጣሉ። ደግሞ ለ3 ቀን የክርስቶስን ወንጌል ይሰብካሉ። በዛ ዘመንም ያለውን ከባዱን ዘመን ደግሞ ሞትን ይቀምሱና ሞትን ከቀመሱ ከ3 ቀን በኋላ የዓለም ፍጻሜ ይሆናል። ስለዚህ ሁሉም ሰው የሚሞትበት የመጨረሻው ቀን አለ። በምድር ላይ ያለ ሀብታም ነኝ የሚል ገንዘብ አለኝ፣ ጉልበት አለኝ፣ ገዢ ነኝ፣ አስተዳዳሪ ነኝ የሚል ደግሞ የታችኛው ብለን በዚህ በዓለማዊ ክፍል ታችኛው ብለን የምንገልጠውን ክፍል ሁሉም አንድ ላይ ሞቶ የሚነሳበት የምጽአት ቀን ይመጣል። እና የመጨረሻው ቀን የሰው ልጅ መቼ ነው ከተባለ የሞቱ ቀን ነች። ምክንያቱም ከሞት በኋላ ለትንሣኤ ነው እንጂ የሚነሳው። እንግዲህ ለትንሣኤም ቀን ስንነሳ በጎ ነገር ለማድረግ ጽድቅን ለመስራት አይደለም፣ ፍርድን ለመቀበል ብቻ የምንነሳ ስለሆነ የሰው ልጅ የመጨረሻው ዘመን ያ እንደሆነ መረዳት ነው። በዚያን ጊዜ መንግስተ ሰማያት መብራታቸውን ይዘው ሙሽራውን ሊቀበሉ የወጡ 10 ቆነጃጅትን ትመስላለች። ከእነርሱም 5ቱ ሰነፎች፣ 5ቱ ልባሞች ነበሩ። ሰነፎቹ መብራታቸውን ይዘው ከእነርሱ ጋር ዘይት አልያዙምና፣ ልባሞቹ ግን ከመብራታቸው ጋር በማሰሯቸው ዘይት ያዙ። ሙሽራውን በዘገየ ጊዜ ሁሉ እንቅልፍ አላቸውና ተኙ። እኩለ ሌሊትም ሲሆን እነሆ ሙሽራው ይመጣል፣ ትቀበሉት ዘንድ ውጡ የሚል ሁካታ ሆነ። በዚያን ጊዜ እነዚያ ቆነጃጅት ሁሉ ተነሱና መብራታቸውን አዘጋጁ። ሰነፎቹ ልባሞቹን መብራታችን ሊጠፋ ነው፣ ከዘይታችሁ ስጡን አሏቸው። ልባሞቹ ግን መልሰው ምናልባት ለእኛና ለእናንተ ባይበቃስ፣ ይልቅስ ወደሚሸጡት ሄዳችሁ ለራሳችሁ ግዙ አሏቸው። ሊገዙም በሄዱ ጊዜ ሙሽራው መጣ። ተዘጋጅተው የነበሩት ከእርሱ ጋር ወደ ሰርግ ቤት ገቡ። ደጁም ተዘጋ። ቀኑና ሰዓቱን አታውቁምና እንግዲህ ንቁ ተብሎ በማቴዎስ ወንጌል እንደተጻፈ እንዴት ነው ተዘጋጅተንስ መጠበቅ የሚገባው? ይህኛው ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ ነግሮናል። እንግዲህ እንዴት ነው መዘጋጀት ያለብንም ሲባል ዝግጅቱ የሆነ አዲስ ምትሃታዊ ወይም ደግሞ ሌላ የሆነ ነገር እንድንፈጠር አይጠበቅም። ራሱ መድኃኒታችን ኢየሱስ ክርስቶስን በወንጌል ሰው በሃይማኖት ሲኖር ራሱን እንዲመረምር ቅዱስ ጳውሎስና ቅዱስ ጴጥሮስም ነግረውናል። ጌታም ደግሞ በሃይማኖት ስንኖር አብረን ልናስቀጥላቸው የሚገቡ ነገሮች እንዳሉ ነግሮናል። እንግዲህ ሰው በሃይማኖት ብቻ የሚጸድቅ አይደለም። ይሄ ግልጽ ነው። ቅዱስ ያዕቆብን በመልእክቱ ምዕራፍ 2 ቁጥር 14 ላይ እንደነገረን ከሃይማኖት የተለየ ምግባር የሞተ እንደሆነ ከምግባርም የተለየ ሃይማኖት የሞተ ነው። ስለዚህ ሰው በሃይማኖት እያለ ሃይማኖቱ ደግሞ የሚያስፈልገው አጃቢዎች አሉ። ቅንነት፣ በጎነት፣ የዋህነት የሚባሉትን በዚህ በገላትያ ምዕራፍ 5 ከቁጥር 22 ጀምሮ የተገለጡልን በጎ ምግባራትን እየፈጸሙ መቆየት ያስፈልጋል። እና የሚገርመው ተዘጋጅታችሁ ኑሩ ብሎ ቁጥር 24 ላይ የነገራቸው ዝግጅቱ ደግሞ ምን መምሰል አለበት ሲል ምዕራፍ 25 ከቁጥር 1 ጀምሮ በሰፊው አትቶልናል። የመጀመሪያ በምሳሌ አድርጎ የሰጠን 10 ቆነጃጅቶች ነበሩ። እነዚህም 10 ቆነጃጅቶች እንግዲህ ወደ ሰርጉ ቤት ከመግባታቸው በፊት እንዲዘጋጁ የተነገራቸው ነገር ነበራቸው። ያ ዝግጅታቸው ምንድን ነበር ከተባለ ሁሉም ለሚያበሩት መብራት ዘይት አዘጋጅቶ መቆየት ነበር። ገሚሶቹ 5ቶቹ አዘጋጅተው ቆዩ፣ 5ቶቹ ደግሞ ሳያዘጋጁ ቆዩ። ኋላ ሙሽራው መጣ። ወደ ቤተክርስቲያን ግቡ በተባለው ጊዜ ያልተዘጋጁቱ የተዘጋጁትን ስጡን፣ እባካችሁ ከእናንተ አካፍሉን አሏቸው። እነሱ ግን ለእኛ እንኳን አይበቃንም ብለው ትቷቸው ገቡ። እንግዲህ ወደ ቤተክርስቲያን ህብረት ቤተክርስቲያን ሁልጊዜ የምታወጀው አዋጅ ነው። ያንን አዋጅ ሰምቶ ወደ ቤተክርስቲያን የመጡቱ የገቡቱ እንግዲህ ዘይት የተባለ ምግባርን፣ ዘይት የተባለ ትሩፋትን፣ ዘይት የተባለ በሃይማኖት ስንኖር እንድናደርጋቸው የታዘዙትን ነገሮች መፈጸም ይጠበቅብናል። ጥቂት ከሚባለው ጾም፣ ምጽዋት፣ ስግደትና ከእግዚአብሔር ጋር ያለንን አንድነት፣ ህብረት፣ አንድነት መንፈሳዊ ትጋቶችን በመጨመር መቆየት ያስፈልጋል። እንግዲህ ዝቅ ብለው ደግሞ ወደታችን ሌላም በምሳሌ ነግሯቸው እናገኛለን።
ወደዚህ በዲናር እየነሰለ 1 2 እና 5 የተሰጣቸው ዲናር ነበሩ። አትርፎ መቆየት ያስፈልጋል ማለት ነው። ዝግጅታችን ያንን ነው። እንግዲህ ሁላችንም እግዚአብሔር ያለ ጸጋ የፈጠረው ሰው የለም። በደንብ ማመን ያስፈልጋል። ምናልባት የጸጋ መጠናችን የተለያየ ሊሆን ይችላል። አንዳንዶቹ ባለ 1 መክሊቶች ልንኖር እንችላለን። ማርያምስ አራየት መክፈል ተሰናየ፣ ማርያምስ በእውነት የማይቀማትን በጎ ዕድል መረጠች የተባለላት አንዷን ምክንያት የመማር ጸጋ ስለነበራት ቁጭ ብላ አጽንታ በመገኘቷ ነው። አሁን ብዙ ጊዜ ይህንን የወንጌል ክፍል ያላቸው ሰዎች አንድ ጸጋ የተሰጣቸው ሰዎች እንደሚወድቁ ተደርጎ የሚረዳበት አረዳድ አለ። ይህ ፍጹም ስህተት ነው። ጌታችን ለሁላችን 1 ጸጋ የሰጠው አለ፣ 2 ጸጋ የሰጠው ያለው፣ 5 ጸጋ የሰጠው አለ። 1 ለተባሉ ለወጣኒ ለጀማሪያን፣ 2 የተባሉ ደግሞ ለጎልማሶች፣ 5 ለተባለ ለፍጹማን የተሰጠ፣ 1 የተባለ ለምዕመናን፣ 2 የተባለ ለማኅበረ ካህናት፣ 5 የተባለ ደግሞ ለፍጹማኑ ከጳጳሳት ጀምሮ እስከ ጵጵስና ላሉት እንደ አገልግሎት ዘርፍ የተሰጠ ነው። ግን ከሁሉም የሚጠበቅ ነገር አለ። 5 በመያዝ አይጸደቅም፣ 2 በመያዝ አይጸደቅም፣ 1 በመያዝ አይጸደቅም። 1 የያዘው 2 ቢቻለው ከዛ በላይ አብልጦ መቆየት ያስፈልገዋል። 2 የተሰጠው 4 ቢቻለው ከዛ አብዝቶ መጠበቅ ይገባዋል። 5 የተባለ አብዝቶ 10 ከዛም በላይ እንዲሰራ ይጠበቅበታል። እና ሁሉም የተሰጠውን አገልግሎት ቢያንስ በጥቂቱ ፈጽሞ እንደ ሀካዩ ቀብሮ እግዚአብሔር በመጣ ጊዜ ይህንንማ እንዴት አደርገዋለሁ ስለዚህ ቀብሬ ላስቀምጥ ብሎ እንደተቀመጠው ሀካይ መሆን አያስፈልግም። ባለችን ነገር ጥቂትም ቢሆን ያችን ነገሮች ለሌላው በመስጠት አብዝቶ አትርፎ በመገኘት የጌታ ሰዓት መጠበቅ ያስፈልጋል። ኋላ ደግሞ መልስም እኮ ይሰጣቸዋል። በጎ የሰሩትን ደግሞ እንዲላቸዋል፣ ብራብ አብልታችሁኛል፣ ብጠማ አጠጥታችሁኛል፣ ብታረዝ አልብሳችሁኛል፣ በወርቅ አንስታችሁኛል እያለ 6ቱ ቃላት ወንጌልም ጌታችን መድኃኒታችን ኢየሱስ ክርስቶስ ዘርዝሮ አስቀምጦናል። ስለዚህ ከአንድ ክርስቲያን በሃይማኖት ያለ ክርስቲያን እንዲሰራው ከሚጠበቁ ነገሮች መካከል የወደቁትን መንሳት፣ የተራቡትን ማብላት፣ የታረዙትን ማልበስ፣ የታሰሩትን መጠየቅ፣ የታመሙትን መጠየቅ፣ እንዲያ መንፈሳዊ በጎ ምግባራትን እየፈጸሙ እስከ ለተንሳት ዓለምን ለማሳለፍ ጌታችን በሚመጣበት በዚህ ዕለት ደግ ስራ የሰሩትን ተርቤ አብልታችሁኛልና፣ ተጠምቼ አጠጥታችሁኛልና፣ እንግዳ ሆኜ ተቀብላችሁኛልና፣ ታርዤ አልብሳችሁኛልና፣ ታምሜ ጠይቃችሁኛልና፣ ታስሬ ወደ እኔ መጥታችኋልና፣ እናንተ የአባቴ ብሩካን ኑ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁን መንግስት ውረሱ ብሎ እኛንም በቀኙ ያቆመን ዘንድ የአባቴ ብሩካን ኑ ወደ ጌታችሁ ደስታ ግቡ የሚለውን የሕይወት ቃሉንም ያሰማን ዘንድ የአምላካችን የእግዚአብሔር ቅዱስ ፍቃድ ይሆንልን። ወስብሐት ለእግዚአብሔር። ለፍርድ ይመጣል አምላካችን ለፍርድ ይመጣል አምላካችን ለፍርድ ይመጣል አምላካችን ዋጋ ሊከፍል